ሰውዬ ማለት ነው ሁሌ እንደ ህፃን ነው እንደማራጊ ባኬ በቃ ሁሌ ህፃን በቃ አይደል የኔ አንድ ሰው እስቲ አንድ እንደ ትልቅ ሰው አስብበት ብራዘር ቲ ምንድነው የሷ ልደት ቀን እንደዛ አበላሽተሃል እንደዛም 250 ሺህ ገብታም እንደዛን ምንድነው የሷ ልደት ወይም የሷ ደስታ ጊዜ አንተ ምንድነው እንደዛ ኢሪ የሚያረግ ባክ አይሄምዬ ብቻ እድልሽ ነው መሰለኝ እግዚአብሔርን ሁሌም ደስተኛ ሲትሆን ደስተኛ የምትሆኝበት ጊዜ ላይ ሰዎች እንንጃ አንቺ ላይ ምን አይነት ነገር እንደሚፈጠር ነው ግራ ይገባኝ ክርስቶስን ለማንኛውም እንኳን ደስ አለሽ የኔ እናት ይገባሻል ይሄ ደግሞ ማለት ነው ብሩክ በጣም ነው እንደ ተሰማው ትላንትና ወንድ ሲላያት ማለት ከወንድ ጋር ወይ ወንድ ቤት ላይ ማይ ሲላየ በጣም ነው እንደ ተሰማው የምርህን ነው ተሰምቶ ነው አይደል ሐረባ አንተ ነው ወይ ወንድ ጋር ሲላየ በጣም ተናደ ነው እንዴ ያንተ ስንት ነገር እንደሆነ ዝም ብላ ያሳታውራ ዝም ያንተ ጋር አሁን እንባጋናን ያዙን ሊቀቁኝ ሐረባኬ ሄድ ወደዛ ምን ይሄ ነው ደግሞ ይሄ ሁንድለም እንደ ህፃን ነው የሚያረግ ህፃን አላደክም ሲጀመር ማለት ነው አንተ ሰው ልጅ ማለት ነው ጥበብ ወይም ይውቅና ሲያድግ አንተ ቆመት ብቻ ነው የምታድገው ወላ ሙሽኪላ ሃይዳ እንጃ ኪ ደስተኛ ትሆንበት ይደስታው ቀን ላይ ለቀቅ አርጋት ካላስ እንዴ በቃ እንደ ምንድነው ነገሩን ፊቶት እንደ ምን አይነት ነገር እንደሆነ ለምን ወንዱስ ለምን እሷ ጋር እንደተገኘ አልጠየቅም እኮ አንተ እንደመጣ የኔ ቅናተኛ ስለምትቀና ቀንተ እኮ ነው አራ የምትወዳት ሴት ወንድ ጋር ስላየ በጣም ቀና አራ የኔ በጣም ቅናተኛ ሰው ይሄምዬ ሸባላ ቅናተኛ ነው በጣም ነው እኮ የሚቀናው ከወንድ ጋር ሳይው ማለት ነው የምርህን ነው በጣም ነው የምትገርመኝ እግዚአብሔርን ልጅቷ ሁሌ ደስታ እንደባላሻ ነው ሁሌ ማለት ነው በጣም ደስ ይላል መሰለኝ እሷ ደስተኛ የምትሆንበት ቀን ላይ እንደዛ መቆዞም ምናምን ሃይ በጣም ይገርማል ለማንኛውም ብቻ ለየዋሰው እንደዛ ነው እኮ ሁሌ ለሰው የሚያስብ ሰው የለም ለሰው የሚጨነቅ ሰው ለሱ ግን ሰው አይኖርም እና በጣም ነው የሚገርመኝ ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ባላችሁበት ቦታ ሰላማችሁ ይብዛ እንዴት ነው ውዶቼ ይሄ ምንድነው ጻብና ችግር እንደቀጠለ ነው እንግዲህ እና ዛሬ የቅመማችን ወይ የቅምጥላችን የ250 ሺህ ማለት ሰብስክራይብ እንትን ደርሳለች አይደል ሶ ያን ነገር ደግሞ ለማክበር እና መፍታ ልጁንም ጠርተዋል እሷንም ጠርተዋል ሶ ስለዚህ እሱ ምንድነው የሚለው አይ እኔ እዚህ ጋር መገኘት የለብኝም እዚህ እኔ ማሄድ ነው ያለብኝ አንተ አረባኬ በጣም ነው እንደ ተሰማው የምርህን ነው ከተሰማ ለምንድነው አረባክ በጣም ተሰምቷል አንተ ሴት ጋር ሆናል ስትባል ያ ነገር ማለት ግልጽ አድርጌ አልተናገርክም አንተ እያየ የነበርከው ሲጀመር አርጋ ላይ ያያት እንዴ ቤት ላይ ነው ያየው ቁጭ ብላ ነው ያየው ጫማ ለብሷል ሱሪ ለብሷል በራቁት ነው እንደያየው ልጁን ሲጀመር ልጁን ታውቃለህ አታስመስል አንተ ሰውዬ ልጅቷን አታሳድባት ምን ይመስላል በእናታችሁ ሁሌም እንደ ህፃን ነው የሚያረገው ሁሌ ማለት ነው አታድግም እንደ ሰውዬ ይደግ እንጂ እስቲ አንዴ ኧረ በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን ወይኔ በላቸው እግዚአብሔርን በጣም ገርሞኝ እኮ ነው 200 ከየገባችው ጊዜ እንደዛም ጸብ ነበር እና ማነው እና ዳኒ ነው ያከበረላት ያን 200 ሺህ ሶ ልደት ጊዜም ደግሞ ሴቱን አምጥቶ አባላሽቶ ነበር እሷ ግን የሱ ደስታዎችን ሁሉ አጣንጤማ ልደቱንም ሁሉ ነገሩንም አሳልፈ 250 ሺህ ዱባይ ላይ አክብራ እና ያው እንደዛ ሆና በኋላ ነው ስራዎችን የምትጀምረው እሱ ግን የተፈጠረ ነገሮችን ግን በዚህም ብሎ አያልፍም ሁሌ ነው ያርግ የአባት አምላክ በሉሌ ምን አይነቱ ነው በእናታችሁ እንዴ ቆም ብለህ አታስብም እንዴ እሷ ቢቶን ማለት ነው ውዶች እኔ በጣም ብዙ ሰዎችን ታዝቢያለሁ ብዙ ሰዎችን ማለት ነው ሄሚ አንድ ሰው ደስተኛ ሲሆን እንኳን ደስ አላችሁ ብላ በየቦታው ሼር ታረጋለች ጽፋት ይለቃለች ምናምን ብዙ ሰዎችን አይቻለሁ ግን ሚፍታ ብቻ ነው ሼርም ያረጋላት እንኳን ደስ አለሽ ብሎ ማለት ነው ገባችሁ ብዙ ሰዎችን አያችሁ አስመሳዮች ዙሪያ ላይ ያለው ሰዎች ሁሉ አስመሳይ ናቸው ሲጀመር ማለት ነው ወዳጅ አስመሳይ ሲጀመር ሄሚን የምትቀርቡት ሁላችሁም ለጥቅም ብቻ ነው ለራሳችሁ ጥቅም ብቻ ማለት ነው ጥቅመኞች አረ ለሄሚ አዝናችሁ ሳይሆን ለራሳችሁ ጥቅም ብቻ ሰው ስለሚወዳት በሷ በኩል ወዳጅን ለማገኘት ቪው እና ሰብስክራይብ ለማገኘት ብቻ ነው እሷ የምትጠቀሙት ለሌላ ነገር አይደለም
ለትርፍ ሳይሆን ለራሳችሁ ትርፍ ነው እባቶላ ምንድነው የደስታውን ቀን ሁሌ ደስተኛ ሆና እንድታሳልፍ ጊዜ አትሰጣም ሁሌ ነው ያንተ ስራ ምንድነው አታድግም እንደ ሰውዬ እደግ እንጂ አንተ እስቲ የምሩ እኮ ነው ቁመና ብቻ ማደግ ምንም አያረግም ቆንጅና ማደግ ወይ ቆንጅና ምንም እውቀት መኖር አለበት ብራዘር እውቀት እኮ አንድ መንገድ ያሳልፋል ስለዚህ እውቀት ኖሬ መጀመሪያ ማለት ነው እንዴት ሆና ውጣ ወረዶችን ወርዳ ተሳድባ ተራግጣ የደረሰችው 250 ሺህ ደስተኛ ሆነ ብታሳልፋት ምን ችግር አለ ትላንትና ያየው ነገር ደግሞ ረጋ አርጌ ምንድነው ማን ነው ብለ ቢጠይቅ ምን ችግር አለ እንደ ወንድ ማለት ነው እንደ ወንድ ካውንክ አንተ ግን ቆሜ ባልቴ ቆሜ ሸና ሰው ነው አንተ በቃ እንደዛ ነው አንተ የምር ነው ቆሞ በላ ቆሜ ትበላለ ቆሜ ነው የምትሸናው በቃ እንደዛ ነገር እኔ ቆሞ ባልቶ ቆሞ የሚሸና ወንድ ነው ያስተላኝ እንዶ ቆሞ ቁጭ ብሎ ባልቶ ቆሞ ቢሸናም ችግር የለም ወንድ ነው ወንድ ቆሞ ነው የሚሸናው እንደዛ ነገር ይሄ ሰውዬ ግን በቃ እየበላበት ቦታ ነው የሚሸናው በቃ እንደዛ ነገር በቃ ተረጋጋ እንጂ ተረጋጋ ነገሮችን ሲክስ ለማድረግ ሞክር ይሁን ነገር አስረዱኝ ምንድነው አይልም እንደ ወንድ ረጋ ብሎ ማለት ነው አንተ እኮ ትልቅ ሰው እኮ ነው ምንድነው አንተ ምንድነው ይሄን አክል እንደ በቆሎ እንጀራ ፈርሳ የሚያረገ የበቆሎ እንጀራ እኮ ማለት ነው ስንይዝ አይያዝም እኮ ገባችሁ በቃ ፈርሳ ነው ምለው ይሰበራል ገባችሁ ይሄ ሰውዬ በቃ እንደዛ ነው ፈርሳ ነው የሚያረገ አንተ ይፈራስ ጭንቅላቴ ለበስማም ወልድ እንዴ አሁን ምን አለበት ደስተኛ ሆነ እንደው ውስጡ ደስተኛ ባልሆነ ፊቱ ደስተኛ ሆኖ ቢታሳልፍ እየተፈጠረ ነገር ቢጠይቃት ምን ችግር አለ ማን ነው ምንድነው አንተ የምታደርገው ነገር እሷ የምታደርገው ነው የሚመስል አንተ የምትገኝበት ቦታ እሷ የምትገኝ ነው እንደሚመስል ሰውዬ በሌላ ነገር ማለት ማሰብ ራሱ በጣም ነው የሚገርመው የምሩ እኮ ነው አታምናትም ማለት ነው ገባ በሌላ ነገር ነው ያሰብከው ወንድ ስላያት ወይ አልጋ ላይ ያላየህም እኮ ማለት ሳሎን ላይ ነው ያየው ወይ ክላሷ ላይ የምትተኛበት የመኝታ ክላስ ላይ አይደለም ያገኘው ወንድን ገባ ምንድነው በምን ምክንያት ማጣ ብለ ረጋ ብለ ቢጠየቅ ታስራዳለች አንተ ግን ምንድነው እኔ የሌለበት ቦታ ወንድ ይሄን አክል ምትቀና ከሆነ ለምንድነው ነገሮችን ረጋ ብለ ማፈታት ማትችለው ባከ እኔ ጀግና ተረጋጋ አንዳንዶች ደግሞ አላችሁ እኔ ቀብራራ የኔ ሻባላ የኔ ጀግና ምንድነው ጀግና ወንድ ልጅ ማለት ነው የተፈጠረ ነገሮችን ቆም ብሎ አስቦ ቀኝና ግራውን አይቶ ማፈታት የሚችል ጀግና ይሄ ነው ወንድ ለእናንተ ይሄ ጻጉሩን ፈርዞ ባዝሊን ቀብቶ ፊቱን እየተንጨበራራ ምንድነው ባለው በቃ ባዝሊን ቀብቶ ምራመዱት ለእናንተ ጀግና ነው ምድራ ይባቶች ማለት ነው አላችሁ ምድራ ባግ ከናንተ ባግ ራሱ ይሻላል ሲጀመር አንዳንድ ሰዎች ምድራ ላም የአብርሃም ባግ ነው አለ አንዱ እኮ በጣም ትገርሙኛላችሁ ቀብራር ምንድነው ቀብራራ አያችሁት እንቁ የሆነች ልጅ አነጋጋር ቢሆን ዋው ምንም ነገር ዋው በቃ ምጥን አሉ በቃ ጀግና ማለት ነው እቺ ነሽ በቃ ሴት አንተ ግን አነጋጋር አትችል ነገሩን ቁጭ ብለ ቆም ብለ ማሰብ የማትችል ምን እንደተፈጠረ ለማወቅ ጊዜ ማትሰጥ ቆሜ መበላት ቆሜ መጣጣት አለቀ ያንተ ስራ ይሄ ነው አይደል ረጋ ባለስቲ እንደ ወንድ ማለት ነው ሰከን ወንድ ልጅ ሰከን ሲባል ጥሩ ነው እስቲ ሰከን በላባቷ ማለት ነው በጣም እየቀና መሰለኛ በጣም ነው እንደምትቀናው ባከ ወይ ዘንድሮ አልታደልኩም ነው የምላችሁት ሰውዬ ምከሩ እስቲ በውስጥ የሚታወሩ ላሞች ማለት ነው ምከሩ እስቲ ረጋ ባለ ነገሮችን ቀስ ብለ ለማፈታት ሞክሩ ባሉ እስቲ ምድረባግ ይሄ ምክር እናንተ ማስተካከላችሁ ሲጀምር እናንተ እንደሱን ቆማችሁ ባልታችሁ ቆማችሁ የምትሸኑት ይባትናችሁ አረ ወይኔ ልጅቷ ደስተኛ ለመሆን ጊዜ አጣችሁ እኮ ልደቱም እንደዛ 2016 ላይ እንደዛም የሄሚ ልደት ደርሶ ሴትን አምጥቶ ተንበርክኮ ቀልባት አረጋ ይሄ ማለት ነው ይሄ ሰውዬ ሁሌ እንዲ በአንድ ሰዓት አትማርም እንዴ አንተ ለምንድን ነው እንደዚህ የምትሆነው አልገባኝም እኔ ማንሽም ዛሬ ማለት ሲተብኝ አልሰማሽም ምን ምንሽ አልሰማሽም ማይ ኔም ኢዝ ሜራትሽ አልሰማሽም ምን ይመቻችሁ ለማንኛውም ወዳችኋለሁ